ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ የማሳያችሁ አማርኛ አረፍተ ነገር ይሆናል። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ እያነበባችሁ ተለማመዱ። ቀጥታ ወደ ንባቡ ገባለሁ። መልካም ቆይታ ይሁንላችሁ። እሺ ተመልሻለሁኝ። አነብላችኋለሁ። በአረንጓዴና በሰማያዊ መልክ የጻፉት አለ። ይሄን ሁለቱን እናነባለን ማለት ነው። ከዚህ ወደ ታች አረንጓዴውን መጀመሪያ አነብላችሁና ከዛ ወደ ጥቁሩ ሄዳለሁኝ። አብረን እናነባለን። አብራችሁ ከኔ ጋር አንብቡ ማለት ነው። እሺ መጀመሪያ ላይ ሀ ሳ ቡ ይላል ማለት ነው። ሐሳቡ ይላል። ይህ ሐሳቡ የሚለው የሀ ፊደል የሰና የበ ፊደል ነው። ሶስት ፊደሎች ሐሳቡ ብሎ ስፔስ አለው ማለት ነው። ከዛ ተመችቶኛል 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 ይላል። ተመችቶኛል ይላል። ተመችቶኛል የሚለው ደግሞ የተ የመ የቸ የተ የኘ እና የለ ፊደል ነው። ስንት ፊደል ነው? 6 ፊደል ነው። በአንድ ላይ ሲነበብ ሐሳቡ ከዛ ተመችቶኛል ይላል ማለት ነው። ሐሳቡ ተመችቶኛል በአንድ ላይ ስታነቡት ማለት ነው። እንደርጋችሁ መለማመድ። ፊደሎችን ደግሞ እነዚህ የጠራሁላችሁ ፊደሎች የማን የማን እንደሆኑ ጠርቼላችኋለሁ። የማን የማን ናቸው? የተ የመ ይቺ የቸ ፊደል ናት። ሁለት የካናቷ ከወገቧ ሲደረግ የቸ ትሆናለች። ይቺ ደግሞ የተናት ቶ መጨረሻዋ ናት። የተ ፊደል ናት። ከዚያ የኘ አራተኛ የለ ስድስተኛው ማለት ነው። ተመችቶኛል ሐሳቡ ተመችቶኛል የሚል አረፍተ ነገር አነበብን ማለት ነው። መጀመሪያ ላይ ያለው። እሺ ቀጥለን ደግሞ ከተማው በስፔስ አለው። ከተማው ይላል። ደግሞ ስፔስ ኑሮት ከተማው ብሎ ቀጥሎ ደግሞ አ ም ሮ በ ታ ል ይላል። አምሮበታል ይላል። እንግዲህ ብቻውን ፊደል ስናየው ደግሞ አሁን የመጀመሪያው ከተማው አይል የሚለው ከተማው የሚለው የከ የተ የመና የወ ፊደል ነው። በአንድ ላይ ከተማው ብላችሁ ታነቡታላችሁ። ድምጻቸውን በደንብ ለዩ። የመጀመሪያ ድምጽና ቀጥሎ የሚገቡ ፊደሎችን በቅጥላታቸውና ድምጻቸውን በደንብ በመለየት ነው እንደዚህ ማንበብ የምትችሉት። ከዚያ አምሮበታል ይህ ደግሞ የአ የመ የረ የበ የተና የለ ፊደል ነው። የመጀመሪያ ድምጹን እየጠራሁላችሁ ያለው ስንተኛ እንደሆነ ደግሞ ፊደሉን እያያችሁ ለዩት። አምሮበታል በአንድ ላይ ሲነበብ ከተማው አምሮበታል የሚል አረፍተ ነገር ይሰጣል። ከተማው ከዚያ አምሮበታል ከተማው እንዳመረበት ነገረን ማለት ነው። ስለዚህ የአረፍተ ነገር ከተማው አምሮበታል የሚል አረፍተ ነገር ይሰጠናል ማለት ነው። ኦኬ ቀጥለን ደግሞ ዘመናዊ ይላል። ዘመናዊ ይልና ቀጥሎ መኪና ብሎ ስፔስ ነው አሁንም ማለት ነው። ነው የምትለዋን ብቻዋን ነው የምትል ቃል ናት። ብቻዋን በአንድ ላይ ሲሆን ዘመናዊ መኪና ነው ይላል ማለት ነው። ዘመናዊ መኪና ነው ይላል ማለት ነው። አሁን የዘ የመ የነ ከዚያ የወ ፊደል ነው። የነ አራተኛ የወ ሶስተኛዋ ናት። ዘመናዊ ይላል ማለት ነው። ከዚያ መኪና የሚለው ደግሞ የመ የከና የነ ነው። መኪና የሚለው መ መጀመሪያው ነው። ኪ ሶስተኛ እና አራተኛ ይሆናል ማለት ነው። ከዛ ነው ይላል ማለት ነው። ነና ወ ፊደል በአንድ ላይ ዘመናዊ መኪና ነው የሚል አረፍተ ነገር አነበብን ማለት ነው። ቀጥለን ደግሞ እውቀት ይልና ስፔስ አለው። እውቀት ይላል። እውቀት እውቀት የሚለው የአ የወ የቀ እና የተ ፊደል ከዚያ ያስፈልጋል ይላል። ያስፈልጋል ይላል። ያስፈልጋል የሚለው ደግሞ የየ የሰ የፈ የደና የገ መጨረሻው የለ 6 ፊደል ነው። የየ የሰ የፈ የለ የገና የለ ማለት ነው። ያስፈልጋል ይላል ማለት ነው። በአንድ ላይ ሲሆን እውቀት ያስፈልጋል እውቀት ያስፈልጋል የሚል አረፍተ ነገር አነበብን ማለት ነው። እዚህ ላይ ፊደሎችን እያንዳንዳቸው ይዋቸው አብራችሁ ከኔ ጋር ማንበብ መደጋገም ቪዲዮ ቢያልቅም አዙራችሁ ማየት ያደርጋችሁ እንደዚህ ረጃጅሞችን ለማንበብ ያግዛችኋል ማለት ነው። ይሄ ቪዲዮ ስታዩት። ቀጥሎ ደግሞ ተስፋ ብሎ ስፔስ አለው። ተስፋ ይልና ስፔስ አለው። ተስፋ የሚለው
የተ የሰ የፈ ፊደል አራተኛው ይሆናል ተስፋ ይላል ማለት ነው። ከዛ አላቸው ይላል። ደግሞ አላቸው በአንድ ላይ ተስፋ አላቸው ነው የሚለው። የተ የሰና የፈ ስፔስ ኑሮት የአ የለ የቸና የወ ፊደል ይሆናል ማለት ነው። በአንድ ላይ ተስፋ አላቸው የሚል አረፍተ ነገር ይሆናል። ሁለት ነው ተስፋ የሚለው ቃል ነው ስፔስ ኑሮ ከዛ አላቸው ይላል። ሁለቱ በአንድ ላይ ተስፋ አላቸው ሲሆን አረፍተ ነገር ይሆናል ማለት ነው። ከአንድ በላይ ከቃል በላይ ሲሆን ተስፋ አላቸው የሚል አረፍተ ነገር ይሆናል ማለት ነው። በመጨረሻ ነገሮች ስፔስ አለው ነገሮች አልቀዋል በአንድ ላይ ነገሮች ይላል። ከዛ አልቀዋል ነገሮች አልቀዋል ይላል ማለት ነው። ነገሮች የሚለው የነ የገ የረና የቸ ነው ነገሮች ይላል ማለት ነው። አልቀዋል የሚለው ደግሞ የአ የለ የቀ የወና የለ ነው አልቀዋል ይላል ማለት ነው። በአንድ ላይ ነገሮች አልቀዋል የሚል አረፍተ ነገር ይሰጠናል ማለት ነው። እንዲህ እያደረጋችሁ ተለማመዱ። ቀስ ብዬ ማነብላችሁ እንዲገባችሁና በደንብ እንድትይዙት በማሰብ ነው። አሁን ደግሜ ላንብብላችሁና ይሄን አረንጓዴውን ጨርሰን ወደ ጥቁሩ እንሄዳለን ማለት ነው። ሀሳቡ ተመችቶኛል ይላል ማለት ነው። መጀመሪያ ላይ ያለው ሀሳቡ ተመችቶኛል። ቀጥሎ ደግሞ ከተማው አምሮበታል ይላል። ይሄ ደግሞ ከዛ ዘመናዊ መኪና ነው ዘመናዊ መኪና ከዛ ነው። ከዛ እውቀት ያስፈልጋል ይላል። ይሄ ደግሞ እውቀት ያስፈልጋል። ቀጥሎ ተስፋ አላቸው በመጨረሻ ነገሮች አልቀዋል ከዛ አልቀዋል የሚል አረፍተ ነገሮችን አነበብን ማለት ነው። ቀጥለን ደግሞ የምናየው የሆነው በሰማያዊ የጻፉትን ይሆናል ማለት ነው። በሰማያዊ የጻፉትን እናነባለን። እሱን ደግሞ አብረን እናንብብ። እሺ መጀመሪያ ላይ ያለው ቀላል ይላል። ቀላል ይላል። ይሄ ከዛ ስፔስ ሀሳብ ይላል። ሀሳብ ይልና ነው ቀላል ሀሳብ ነው። ቀላል ስፔስ ከዛ ሀሳብ ስፔስ ከዛ ነው። ቀላል ሀሳብ ነው። በአንድ ላይ ጠቅላላ አድርጋችሁ ስታነቡት ቀላል ሀሳብ ነው ይላል ማለት ነው። ቀላል ሀሳብ ነው ብላችሁ ስትጽፉ ወይም ስታነቡ እነዚህን ቃላቶች በመጠቀም ነው ማለት ነው የምትጽፉት። ስለዚህ የቀ ሁለት ጊዜ ለፊደል ላና ል ማለት ነው። ሀሳብ ስትሉ ደግሞ ሀ የሰና የበ ከዛ እነና ወ ማለት ነው። ቀላል ሀሳብ ነው ይላል ማለት ነው። መጀመሪያ ላይ ያለው ከዛ ቀጥሎ ደግሞ መረጃ ይልና ስፔስ ከዛ መረጃ የላቸውም ይላል ማለት ነው። ደግሞ መረጃ የላቸውም የሚለው የመጀመሪያው መረጃ የሚለው የመ የረና የጀ ነው ስፔስ መረጃ ይላል። ከዛ የላቸውም የሚለው ደግሞ የየ የለ የቸ የወና የመ ነው የላቸውም የሚል ቃል ይሆናል። በአንድ ላይ መረጃ የላቸውም ሲሆን አረፍተ ነገር ይሆናል ማለት ነው። ቀጥሎ ደግሞ የጋራ ስራ ከዛ ጀምረናል ይላል መጨረሻው የጋራ ስፔስ ስራ ስፔስ ጀምረናል የጋራ ስራ ጀምረናል ይላል ማለት ነው። ይሄ ደግሞ የጋራ የሚለው የገ የረ ስፔስ ስራ የሚለው ደግሞ የሰነ የረ ጀምረናል የሚለው የጀ የመ የረ የነና የለ ፊደል ማለት ነው። ጀምረናል ለማለት ነው። የጋራ ስራ ጀምረናል የሚል አረፍተ ነገር አነበብን ማለት ነው። ቀጥለን ደግሞ ጠባቂ ስፔስ አላቸው ስፔስ አላቸው ለልጆች በአንድ ላይ ሲሆን ጠባቂ አላቸው ለልጆች ጠባቂ አላቸው ለልጆች ይላል ማለት ነው።
ጠባቂ የሚለው የጠ የበ የቀ ጠባቂ። ከዛ አላቸው የሚለው ደግሞ የአ የለ የቸና የው አላቸው። ለልጆች ሲሆን ደግሞ ለ መልሶ ል ከዛ የጀ ጆ የቸች ለልጆች ጠባቂ አላቸው ለልጆች የሚል አረፍተ ነገር ይሆናል ማለት ነው። ኦኬ ቀጥሎ ደግሞ ጨዋታ ስፔስ ጨዋታ ይላል የመጀመሪያው። ከዛ መጫወት ስፔስ መጫወት። ከዛ ያስደስተኛል መቆጠር ልክ እንደዚህ ቆጥራችሁ አንብቡ ሲረዝምባችሁ። ያስደስተኛል እንደዚህ ከለመዳችሁ ቶሎ ነው የምታነቡት። አንዴ ለማንበብ ስትሞክሩ ደግሞ የሆነ ይደበላለቅባችሁና ያሰስታችኋል። ቆጥራችሁ ታነቡት ግን ፊደሉን በስነ ስርዓት ድምፃቸውን በመጥራት ትለዩታላችሁ ማለት ነው። እንደዚህ አይነት አነባበብ ብታደርጉ አሪፍ ነው። እሺ መጀመሪያው ጨዋታ መጫወት ያስደስተኛል። ጨዋታ መጫወት ያስደስተኛል ለማን ነው? እንግዲህ ጨዋታ የሚለው የጨ የሆ የተ ጨዋታ። ከዛ መጫወት የሚለው ደግሞ የመ የጨ አሁንም አራተኛዋ የሆ የተ ት ስድስተኛ ማለት ነው። ያስደስተኛል የሚለው የየ አራተኛ የሰ የደ የሰ የተ የኘና የለ ፊደል ማለት ነው። ያስደስተኛል ይላል ማለት ነው። ጨዋታ መጫወት ያስደስተኛል የሚል አረፍተ ነገር ይሆናል ማለት ነው። ኦኬ እንቀጥል። መጨረሻ ላይ ያለው ወጪ መጨረሻ ላይ ያለው ወጪ በዝቶብኛል ዘንድሮ ዘንድሮ በአንድ ላይ ወጪ በዝቶብኛል ዘንድሮ ወጪ በዝቶብኛል ዘንድሮ ይላል ማለት ነው። ይህ እንግዲህ ወጪ የሚለው የወና የጨ ፊደል ነው። ወጪ ይላል ማለት ነው ሶስተኛው የጨ ፊደል። በዝቶብኛል የሚለው ደግሞ የበ የዘ የተ የበ መልሶ የኘና የለ በዝቶብኛል ይላል ማለት ነው። ከዛ ዘንድሮ የሚለው ደግሞ የዘ የነ የደና የረ ፊደል ሮ መጨረሻዋ ማለት ነው። ዘንድሮ የሚለው ቃል ይሄ ነው ማለት ነው። በአንድ ላይ ወጪ በዝቶብኛል ዘንድሮ የሚል አረፍተ ነገር አነበብን ማለት ነው። እንዲህ እያደረጋችሁ ተለማመዱ። ኦኬ አሁን አንዴ ላንብብላችሁና እንጨርስ። አንዴ አብራችሁኝ አንብቡ። ቀላል ሀሳብ ነው። መጀመሪያ ላይ ያለው ቀላል ሀሳብ ነው ይላል። ቀጥሎ መረጃ የላቸውም መረጃ የላቸውም ይላል ማለት ነው። ከዛ የጋራ ስራ ጀምረናል የጋራ ስራ ጀምረናል። ጠባቂ አላቸው ለልጆች ጠባቂ አላቸው ለልጆች። ከዛ ጨዋታ መጫወት ያስደስተኛል ጨዋታ መጫወት ያስደስተኛል ይላል። ደግሞ በመጨረሻ ወጪ በዝቶብኛል ዘንድሮ ወጪ በዝቶብኛል ዘንድሮ የሚል አረፍተ ነገሮችን እጥር ያሉ አሳይቻችኋለሁ ማለት ነው። ከተመቻችሁ ላይክ እና ሼር በማድረግ ተከታተሉ። እንደነዚህ አይነት ቪዲዮዎችን በየቀኑ እለቅላችኋለሁ። እየገባችሁ ዩቲዩብ ላይ ተማሩ ማለት ነው። ለበለጠ ከታች በማስቀመጠው ስልክ ደውላችሁ አናግሩኝ። በግል መስመር እናስጠናለን አስጠናችኋለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከመመለስ ሰላም ሁኑ። ቻው